ከእንግዲህ ዘመዶቼ አዳምጡ። ይሄ እናንተን ሁላችንም መመለከት ስለሆነ አንድ እህታችን በጣም በጣም ችግር ውስጥ ነው ያለሁት ብላለች። ችግሯን ደግሞ እናንተም ምሰሙ ይሆናል። ይሄ ነገር እኔ ጋር የምደርሰው እኔ ላይ የምደርሰው እናንተ ላይ የሚደርሰው ነገር ስለሆነ ሁላችሁንም ጥንቃቄ ማድረግ ይጠብቅባቸዋል ወገኖቼ። ሰላም ሰላም፣ ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እናንተ ጋር ሁሉም ሰላም፣ ሁሉም መልካም። እንዴት ናችሁ? ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። ምን አለበት አበረታቱኝ፣ አበረታቱኝ። ላይክ እያደረጋችሁ አይደለም፣ ሰብስክራይብ እያደረጋችሁ አይደለም። ምን አለበት ብታበረታቱኝ ወገኖቼ። ሰው እንግዲህ ሁሌ ሰብስክራይብ አድርጉኝ አበረታቱኝ የምለው የሀገሬ ልጆች ስለሆናችሁ እንጂ እነዚህ ከአረቦቹ ከሚኖራቸው ሰዎች ጋራ ሰብስክራይብ አድርጉ አበረታቱኝ አይደለም። የሀገሬ ልጆች ነው የምለው። እንግዲህ ከከበዳቸውም ካስጠላችሁም ችግር የለም። ግን ለምታበረታቱኝ አጠገቤ ለሚቆሙት ምስጋኔ ከልብ ነው ወገኖቼ። በጣም ነው የማመሰግነው። ሌሎቻችሁም ደግሞ እናታችን ሰብስክራይብን ብናደርግ ምንም አይጎዳንም ብላችሁ ለምታስቡም ደግሞ አመሰግናለሁ። ወደ ሌላ ጉዳይ ወደ ቪዲዮ ሲሄድ አንድ እህታችን 12 ዓመት ሳውዲ አረቢያ ላይ ሰርቻለሁ። 12 ዓመት ነው የቆየሁት። ብሬን የምልከው ለወንድሜ ነው፣ በወንድሜ ስም ነው። ቆይቼ ነው የገባሁት። አንደኛ ህገወጥ ነበርኩ እና በሱ ስለምልከው አካውንቴን ስላላስተካከልኩ በሱ ነው የምልከው እና ቤትም ሰርቻለሁ ሁሉም አለ ብሎኝ እኔ እንግዲህ ከአሁን በኋላ በዛው ህይወቴን እመራለሁ፣ ወደ ሰው ሀገር አልመለስም ብዬ ገባው። ስገባ እቤትም የለም የተሰራ የለም ምንም አንድ ነገር ብርም አካውንቴ ላይ አልነበረም ብላ ብላ አለቀሰች። ሁለተኛ ደግሞ እንደውም ህይወቴን አጠፋለሁ እኔ ካሁን በኋላ ይሄን ዓመት ሰው ሀገር ላይ ኖሬ ድጋምም ደግሞ ወደ ሰው ሀገር አልመለስም፣ ከዚህ ሁላ ህይወቴን ቢያጠፋ ይሻላል ብላ ስታለቅስ አንድ የእናቷ ወንድም ነበረ። እናቴ ወንድም ነው አለች። እሱ የእናቴ ወንድም ለጊዜ ንዴቱን እንድረሳ ወደ እሱ አስጠግቶኛል፣ ወደ ከተማ ወስዶኛል እና ንዴቴን እንዲያሳርፍ ገጠር ነበረ መጀመሪያ ቤቱን ተሰርቷል ብሎኝ ነበረ። ግን ቤቱም አልተሰራም፣ ብሩም የለም። 12 ዓመት የሰራሁት 3 ዓመት የሰራሁት ብቻ ነበረ ለእናቴ ጥቅም ላይ ዋለ። ከዛ ከ3 ዓመቱ ላይ የ9 ዓመት የት እንደገባ አላቅም ብላ ብላ እያለቀሰች እንደውም ህይወቴን አጠፋለሁ ብላ እኔ ከሁን በኋላ ምንም አይጠብቅኝም፣ ምንም ከሁን በኋላ ሄጄ ሰው ሀገር ላይ ጉልበቴ ያልቋል፣ ደክሞኛል፣ አልሰራም፣ አልችልም። እኔ ግን ከሁን በኋላ ምንም አላገኝም፣ ምንም አይጠብቀኝም፣ ህይወቴን አጠፋለሁ ስትል ነው አጋጣሚ እሱ ወደ ከተማ አምጥቶ ከተማ ላይ ቁጭ ያለችው። ይሄን እድል ለሁላችን ትምህርት ይሁን፣ ይሄ ትምህርት ይሁንና እኔም ሆነ እናንተ ሁላችሁም ጥንቃቄ ያስፈልገናል። ሙሉ በሙሉ ዘመዶቻችሁም ቢሆን አትመኑ። ባይሆን ወደ ሀገራችሁ ገብታችሁ ይሄን ሁላ እድሜ ሰው ሀገር ስታሳልፍ እሷ እንግዲህ ብር አለኝ ዘመድ ጋ ነው ወንድሜ ነው የሚያስቀምጥልኝ ብላለች። እሱ ግን እህል ቤት ከፍቶ እህል ቤቱን እየሸጠ ነው። እህል ቤት ከፍቷል። እኔ በራሴ ነው ከምስቴ ጋር ነው ሰርተን ለዚህ የደረስ ነው። እኔ ብርሽን ለቤተሰቦችሽም እየሰጠው ነው ብሎ አለ።
ግን እሱ በራሱ ነው የከፈተ በራሴ ነው እንጂ በአንቺ አይደለም ብሎ ነው የከዳኝ ብላለች። እና ይሄ እድል እንዳያጋጥማችሁ ባይሆን ገብታችሁ አካውንታችሁ ላይ ያለውን አይታችሁ አካውንታችሁን አስተካክላችሁ ወደ ሀገራችሁ ወደ ያላችሁበት ሀገር መመለስ የስ ግድ ይላል። ምንም ህገ ወጥ ብትሆኑ በየ2 ዓመቱ ሆነ በ3 ዓመት ወይ ተመዝግቦ ወደ ሀገር የሚመጣ ብዙ ሰው አለ ብዬ ነው የምገምተው። ሀገር ይወስናል። እሱስ ብቻ በጣም ያማል። እውነት በጣም ያማል። ይሄ እንዲህ አይነት ድርጊት በጣም ያማል። እኔ ላይም እናንተ ላይ የሚደርስ ስለሆነ ቅድማ አስጠንቅቃችሁ ራሳችሁን መጠበቅ ያስፈልጋል። ለምን ምን ማድረግ እንደሚገባችሁ ምን ማድረግ እንዳለባችሁ ባይሆን በሌላ በአንዱ ስትልኩ ያ ሰው ሁሌ በሱ ስም ስለሚገባ ሊያጠፋ ይችላል። አያጠፋም አንልም፣ ግን በሌላ ሰው ልካችሁ ያ ሰው ምናልባት 2 ወንድም ካላችሁ በአንደኛ ወንድም እየላካችሁ እያላችሁ ይሄ ደግሞ ለእኔ ነው ያበደረችው ይሄ ብድር እኔ ላስገባላት ብሎ ሄዶ አካውንትሽ ላይ ያለ ነገር በዛ ያስታውቃል። እንደዚህ ዘዴ ያርጋችሁ አካውንታችሁ ላይ ያለ ያስታውቃል ብዬ ነው የሚያስበው። ይሄ የራሴ ሀሳብ ነው፣ ግን በጣም ያማል። እኔስ ቢሆን እኔ ላይስ ቢደርስ በጣም ያማል። ሰው ሀገር ላይ ይህን ያህል ዓመት አሳልፋ ይህን ያህል ተቃጥላ ደክሟት የልቧ ሳትደርስ ተናግራ ሳይወጣላት ሁላችንም ላይ ያለ ሁላችን ቤት ያለ ነው። ጋዳ ውስጥ፣ የሰው ኩሽና ውስጥ፣ የሰው ማር ቤት ውስጥ፣ የሰው ሽንት ቤት ውስጥ ቀና ጎንበስ ስትል ከርማ ዛሬ እሱ እንዴት ብሩ እንደሚመጣ ስለማያውቅ ከዳት። መቼም ይኖራል በልቶ እሱ ይኖራል እሷ ትሞታለች አይባልም። ለጊዜ ትናደዳለች እንጂ ለጊዜ ትበሳጫለች፣ በሽታ ላይ ትወድቃለች እንጂ እሷ ምንም አትሆንም። እሱ ግን አያልፍላትም። እውነት እንደዚህ አይነት ሰው አያልፍም። እና እህቶቼ ራሳችሁን ጠብቁ ነው የምላችሁ። ከዛ ወዲህ ራሳችሁን ጠብቁ። ይሄ ትምህርት ይሁንልን እላችኋለሁ። በተረፈ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ እና እናንተ ሁሌ እላለሁ ሁሌ አበረታቱኝ እላችኋለሁ። ምንም አይጎዳም ወገኖቼ እህቶቼ። ላይኳን ነካ አድርጉ እንዳትረሱ። ምንም አይደለም፣ እንዳትፈሩ። ምንም የሚያስፈራ ነገር የለም። ምንም ከፍሉበትም የለም። ሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቱኝ እላችኋለሁ። በተረፈ ሰላሙን መልካም ቆይታ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። እንዳትረሱ፣ ላይኳን እንዳትረሱ፣ ሰብስክራይቧንም